ጊዜው ልክ የዛሬ 15 ዓመት ነው። በዛን ሰዓት የ10ኛ ክፍል ተማሪ ነበርኩኝ። በትምህርቴም ጎበዝ ነበርኩ። በወቅቱ እናትና አባቴ ዳሩኝ። እኔ ግን ፍላጎት አልነበረኝም። ከተዳርን በኋላ ግን ልጅቷን በጣም ወደድኳት። ከዛን ጊዜ ጀምሮ ዩኒቨርሲቲ ገብቼ ተመርቄ እስከመውጣበት ጊዜ ድረስ በጣም ደስ የሚሉና እንዲሁም ደግሞ በወቅቱ በጣም ከባድ የነበሩ የፍቅር ጊዜያትን ከእርሷ ጋር አሳልፌያለሁ። ከዩኒቨርሲቲ ተመርቄ ወደ ቤተሰብ ከተመለስኩ በኋላ ግን የገጠመኝ ነገር ልቤን ሰበረው። የደረሰብኝ ነገር ልብስ አስጥሎ አሳብዶ የሚሰድ የነበረ ቢሆንም እኔ ግን በጣም ትልቁንና የማይደፈረውን የህይወትን ውሳኔ ወሰንኩ። በሚወዳት ሴት ልቡ የተሰበረበት ሰው ምን አይነት ትልቅና የማይደፈር የህይወት ውሳኔ ሊወስን ይችላል ብላችሁ ታስባላችሁ? እስከ መጨረሻው ድረስ አብራችሁ ይቆዩ። በዚህ ቪዲዮ ውጤቱን የማሳያችሁ ይሆናል። ሰላም የምወዳችሁ፣ እኔ የዓለም ዘውድ እባላለሁ። ይህ የእኔ የራሴ የህይወት ገጠመኝ ነው። እኔ ባደኩበት አካባቢ ወላጆች ልጆቻቸውን በህፃንነታቸው ነው የሚድሯቸው። ሴቶችም ለአቅመ ሔዋን ሳይደርሱ፣ ወንዶችም ለአቅመ አዳም ሳይደርሱ ይዳራሉ። ለአቅመ ሔዋንና ለአቅመ አዳም እስከሚደርሱ ከቆዩ ልጆች ይሰደባሉ፣ ቆሞ ቀር ተብለው ይሰደባሉ። ስለዚህ ልጆች ቆሞ ቀር እንዳይባሉ ወላጆች ገና ለአቅመ ሔዋን ለአቅመ አዳም ልጆቻቸው ሳይደርሱ ይድሯቸዋል ማለት ነው። እና እኔም በዚህ ባህል መሰረት ነበረ ገና በ17 ዓመት የተጠሩ አንድም ቤተሰቦቼ እኔ ቆሞ ቀር እንዳልባልባቸው እንዲሁም ደግሞ እነሱም እንዳይሰደቡ በማሰብ ነው። ምን ተብለው ይሰደባሉ? እነሱማ መብላት እንጂ ማብላት መቼ ያውቃሉ ይባላሉ። እነሱ ልጅ እያላቸው የደረሰ ልጅ እያለ እነሱ ሳይድሩ ሌላ ቤት እየሄዱ ከበሉ እነሱማ መብላት እንጂ ማብላት መቼ ያውቃሉ ብለው ይሰደባሉ። ስለዚህ ከዚህ ነገር ሁሉ ነፃ ለመሆን እኛ አካባቢ ሰዎች ልጆቻቸው ገና ጩጫ ሆነው ነው የሚድሯቸው። እንደውም እኔ በ17 ዓመት ምዳሬ ውስጥ ለቆሞ ቀር ለመባል ተቃርቤያለሁ ማለት ነው። እና ይሄ ባህል አሁንም አለ። እኔ ተማሪ ነኝ፣ ከተማ ነው የምማረው። ቤተሰብ ገጠር ናቸው፣ ፋዘርና ማዘር የሚኖሩበት። የሰርጉ ቀን በደረሰ ጊዜ ወደ ቤተሰብ ሄድኩ። እኔ አልፈልግም ነበር፣ ግን አይቻልም፣ አልፈልግም። በራሴ ጊዜ ትምህርቴን ጨርሼ ምናምን ነው የማገባ ማለት እችላለሁ። ነገር ግን ደግሞ አልችልም። ለምን? የፋዘርን ጸባይ ያውቃለሁ። እንደዛ ብል እንዴ አንተ ጠገብክሳ ነው። እሺ ይሁን፣ ከዚህ በኋላ እዚች ቤት ድርሽ እንዳትል። እኔም አባት አይደለሁም፣ አንተም ልጅ አይደለህም። ሁለተኛ እዚች ቤት ድርሽ ብትል እግርህን ሰብሬልህ ዶሮ ጠባቂ ነው ማድረግ እንደሚለኝ ስለማቅ ጸባይን አሳምሬ ለመዳር ዝግጁ ሆኜ ወደ ቤተሰብ ሄድኩኝ ማለት ነው። የሰርጉ ዕለት በሰርገኛ ታጅበን እኔና ታናሼ ወደ ሚስቶቻችን ቤት ሄድን ማለት ነው። ሌሊት 6 ሰዓት 7 ሰዓት አካባቢ ወደኛ ቤት እንመረቃለን። ከዛ ወደኛ ቤት ሸኝተው ይሰጡናል ማለት ነው። መጠን ጫጉላ እንገባለን። ትንሽዬ ሳር ጎጆ ትሰራለች። ሙሽራ እዛችን የሚገባ እንጂ ቤት አይገባ። ስለ ሰርጉ ስነስርዓት ይሄኛው ታሪክ ከወደዳችሁት ሌላ ጊዜ እነግራችኋለሁ። በጣም ረጅም ስለሆነ ወደ ዋናው ጉዳይ ነው የምገባላችሁ። በነገራችን ላይ ያጋቡኝ የጎረቤታችን ልጅ ነው። ስለዚህ ልጅቷን ከዛ በፊት አውቃታለሁ። ለማንኛውም የሰፈር ሰው ለማንኛውም ጎረቤት የማውቃት ልጅ ናት። ቀይ ነች፣ ቀጠን ያለች፣ ረዘም ያለች ቆንጆ የምትባል ልጅ ነች። እንደማንኛውም ሰው ማለት ማታ መጣ ጎኔ ስትቀመጥ መጠን ጫጉላ ስናድር ያን ያህል ከድሮ የተለየ ውበቷን ወይም ገጽታዋን ማየት አልችልም፣ ጨለማም ስለሆነ። ሲነጋ ጫጉላ ነው ያለን አየኋት። ከዛም በፊት ሴት በሙባይኔ እችን አላቅም። ከእናቴና ከእህቴ ውጭ በቅርበትም ሴት ልጅ አስተውያት አላቅም። ያችን ልጅ ግን ያኔ ሚስትህ ናት ተብያለሁኝ። ስለዚህ አጠገቤ አምጣው አስቀምጠዋታል። ላላያት አልችልም። ሳያት
አሁን አውቃታለሁ ብያቸዋለሁ አይደለ? ውሸቴን ነው። አላውቃት እንደ ያችን አላውቃት። ሌላ ልጅ ነች። አይኖቿ ከብት ነው የሚመስሉት። ዋው! የሴት ልጅ አይን እንደዛ እንደሆነ ከዛ በፊት አላውቅም። የእሷ ይሆን የሁሎችም ሴቶች አይን ይሆን አላውቅም። ጉንጮቿ ሲያምሩ ለስላሳ ናቸው፣ ምንም ቀይ ናቸው። ባደርጋቸው በጣም ውስጤ ደስ ይለዋል፣ ግን አልችልም። በየትኛው ድፍረት። ከዛ ከንፈሮቹ ቀይ ናቸው ሲያምሩ ጽጌረዳ መስለው ብለው ዋው! እንደዚህ አይነት ስሜት ከዛ በፊት ተሰምቶኝ አላውቅም። ሴት ልጅ ሲቀርቧት እንደዚህ አይነት ስሜት ወንድ ሊሰማው እንደሚችል አላውቀውም። ያን ስሜት ያ አዲስ ስሜት ነው። የፍቅር ቡዳ በል ልጅቷ ምንም በማታውቀው ንጹህ ልቤ ገብታ ዘጋችሁ በሩ ማለት ነው። ላትወጣ ሌላም ላትገባ ያችን ልጅ በዛ መንገድ አይቻት ከባድ። ወደ ገጠር ሲሄድ ለሰርጉ ለቤተሰብ ብዬ እነሱን ፈርቼ እንጂ እኔ ፍላጎት የለኝም ብያቸዋለሁ። ስለዚህ ሙያዬ አልፈታም። 4 ሳብጀክት 4 መጽሐፎችን ይዤ ያነብ ማለት ነው። የምን አባቱ ሰርግ ያጠናለሁ ይፋብል እስከምላሽ ሳምንት ነው የሚቆይ። በአንድ ሳምንት በ7 ቀን እኒህን 4 መጽሐፎች ልብና አድርጌ እመጣለሁ ብዬ ወስኜ ነው። አባቴ ልጅቷን ካየኋት በኋላ የምን አባቱ መጽሐፍ ነው? መጽሐፉን የት እንደጣልኩ ራሱ ብትጠየቅ ያኛ አላስታውስም። ከዛ በኋላ እሷ ጋር ማየት ነው ስራዬ፣ እሷ ጋር ማፍጠጥ ነው ስራዬ። አያታለሁ ንካት የሚለኝ ስሜት ይመጣል። ግን ሚስቴ እኮ ነች፣ እንዴት አልነካትም? የመንካት ብቻ ነው፣ ሌላም እኮ ስንት። እኔ ግን እንደዛ አይደለም። በቃ በወቅት ማስበው እሷን መንካት ነውር እንደሆነ ነው ውስጤ አምኖ የተቀበሉት። ውስጤ መንካት ይፈልጋል፣ መንካት ግን እንደማይቻል ማስበው ውስጤ ረበጋምላክ። በዛ መንገድ ሳምንቱ አለፈ። በፍቅር ስሜት ውስጥ ሰንብቼ ወደ ትምህርት ተመለስኩ። ማትሪክ አለ በዛ ሰዓት። ማትሪክ ተፈታኝ ነው። ማትሪክ ደረሰ፣ ተፈተንኩኝ። ተመልሼ ከፈተና በኋላ ወደ ቤተሰብ ሄድኩኝ። እነሱ ቤት ሄዳለሁኝ፣ እንጠራለን። ትንሽ ቀን አድሬ ወደኛ ቤት እመጣለሁኝ። እንደዛ ያን ጊዜዎችን እናሳልፋለን። ለእሷ ካለኝ ጥልቅ ፍቅር የተነሳ እኛ ቤት ሳለው የማልሰራውን ስራ እዛ ስሄድ እሰራለሁ። እዛ ስሄድ አልችለውም የምለው ስራ የለም። እኔ የገበሬ ልጅ ነኝ። እስከዛን ጊዜ ድረስ እርፍ ይዤ እንዲህ አርሼ አላውቅም። ለመጀመሪያ ጊዜ ያረስኩኝ እሱ ቤት ሂጄ ነው። በቆፍር ስቆፍር እጅ እስኪላጥ ድረስ። ከዛም በፊት ፋዘር ተማር ነው የሚለኝ እንጂ ስራ ምናምን አያሰረኝም እና ስራ አልችልም። እዛ ሲሄድ ግን አባቴ አልችልም ማለት አልፈልግም። ሰርጉ ደግሞ በጣም አንድ የሚያስጥለው ነገር ምንድን ነው? ልክ ወላጆች ልጆቻቸውን ከዳሯቸው በኋላ 3 ቀን 4 ቀን ይበላል፣ ሊጠጣል፣ ይዘፈናል። እሱ ሞመንት ነው የሚፈልጉት እንጂ ከዛ በኋላ ስለ ልጆች አብሮ መሆንና ለመሆን ያን ያህል አይጨለም። እና እኛ ጋር የነበረው ነገር እንደዛ ነበር። ጎረቤትን በአንዳንድ ነገር ላይግባቡ ይችላሉ ሁለት ወላጆች። ስለዚህ እነሱ ጋር ክፍተት ሲኖር ክፍተቱ እኛ ጋር ይመጣና እኛ ጋርም ክፍተት ይፈጠራል ማለት ነው። እና እሷ ደግሞ እኔ እንግዲህ ስንጋ 17 ዓመቴ ነው ብያቸዋለሁ አይደለ? እሷን ደግሞ በ6 ዓመት ምናምን እበልጣታለሁኝ። 12 ምናምን ትሆን ነው። ሰው ኢማጂን እኔ በዛን ሰዓት ትልቅ እንደሆነች ነው የማስበው። አሁን ሳስበው ግን ትንሽ ነች ለካ። እና በጣም ትፈራለች፣ ታፍራለች። እሷ ደግሞ ከኔ በበለጠ ማለት ነው። እኔ መሸሽ ነው የምፈልገው። አብረን እንድንቀጥል በጣም ብዙ ዋጋ ከፈልኩ። 10 ክፍል ገባሁ፣ 12 ክፍል ገባሁኝ። ዜን ወደ ዩኒቨርሲቲ ከገባሁ በኋላ እሷን የማየት እድል ያለኝ ከዓመት አንድ ሳመር ነው ማገኛት። ስለዚህ ፈርስት ይር ሰከንድ እያለሁ ሳመር ነው ማገኛት። ሰርድ ይር ሲሆን ብሬክ ላይ ሄጄ አግኝቻታለሁኝ። ከዓመት 2 እሷን የማግኘት እድል ነበረኝ። ዜን ፎርዝ ይር ሆንኩኝ። 4ኛ ዓመት ሲሆን ስልክ ተገዛልኝ። እኔ በተን ነበር ስልኬ። ስማርት ስልክ ሲገዛልኝ ያችን በተን ለእሷ ሰጥቷት ማለት ነው። የሚገርመው ከዛ በፊት እኔ ግቢ ሆኜ ማዘርና ፋዘር ወደ እኔ ሲደውሉ አፈላልገው ስልክ ነው የሚደውሉልኝ። ስልክ እንዳሁኑ በየቤቱ የለም። በሰፈሩ ወይ 3 ወይ ቢበዛ 4 ሰዎች ናቸው ስልክ የሚኖራቸው ለምሳሌ። እና እነሱ የላቸውም ስልክ። ስለዚህ እዛኛው ቤት ጠይቀው ቆልፈዋል ሊባል ይችላል።
ሁለት ሶስት ቤት ዞር ብለው ነው እኔ ጋር የሚደወል። እኔ ያኔ አባቴ ስልክ ሲገዛልኝ ታዲያ ለእሷ ነው ለእነሱ ነው መስጠት ያለብኝ? ለእሷ ሰጥተዋት ከፍቅሩ አይበልጥም። እነሱ ከፈለጉ ጎረቤት እንደልማዳቸው እየሄዱ እያፈላለጉ ይደውሉ። እሷ 9ኛ ክፍል ነች በዛን ሰዓት። በስልክ ማውራት ጀመር። ወር 5ኛ ዓመት ሲሆን ማታ ደውላለሁ። የ5 ብር ፓኬጅ እገዛለሁ። በዛን ሰዓት የ5 ብር 30 ደቂቃ ወር 1 ሰዓት ነበረ። ማለብ ስፔስ ነው እንሄዳለን። ትንሽ ድክም ሲለኝ እደውላለሁ። ሄሎ ማሬ። አቤት፣ እንዴት ነሽ? ደህና ነኝ። በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። እወድሻለሁ። አይለየን። ዋጥ ባለሽ ማሪ ደስ ይለኛል። ስልክሽን ግራ ጆሮሽ ላይ ነው ቀኝ ጆሮሽ ላይ ነው ያደረግሽው? ግራ ላይ ነው። ሳደሽ ወደ አብሻስተኝ ነው አፈርሽ ላይ አድርግ። እንደ አይነት ነገር ያለቃ እንዴት ታምራለች መሰለሽ። አያት አሁን አስበሽዋል? በዚህ ሰዓት ከኛ ቤት በላይ ካለው መስክ ላይ ጭብለን ገራጀ ያችል አድርጌሽ በቀኝ እጄ ደግሞ እነሱ የሚያማምሩ እንደዛ አይነት ወሬዎች ነው የነበሩት። ወሬው በበዛ ቁጥር ናፍቆትና ፍቅሩ ደግሞ አብሮ ነው የሚጨምረው። አብዛኛውን ጊዜ በእንደዚህ አይነት ወሬ ነው ያሳለፍኩት። ዜን ተመረኩኝ። ተመርቄ እንደ ነገ ወደ ቤተሰብ ልመለስ ልሄድ እንደ ዛሬ ደወልኩላት። ሄሎ ማሬ። አቤት፣ እንዴት ነሽ? ደህና ነሽ? ደህና የሚለው ድምፅ ልክ አይደለም። በጣም ናፍቀሽኛል። እስካገኝሽ ጓጉቻለሁ። እሺ። ልክ ያልሆነ ድምፅ ነው። አዎ ነገ ልመጣ ነው። ከተማ ነሽ ያለሽ አይደለ? በጣም ናፍቀሽኛል። አዎ ከተማ ነኝ ስትል ማለት ነው። አንድ አቃጣሪ ሰፈራችን አህያ አለ አላለም? በነገራችን ላይ የኛ አካባቢ ደጋ ነው። ደጋ ነው ማለት አህያ የለም። ምክንያቱም የአካባቢው ሰው አህያ ለምን ያረባል ወይም አህያ ለምን ይኖረዋል? ከአህያ ይልቅ ፈረስ እና በቅሎ የተሻለ ጉልበት አላቸው። የኛ አካባቢ ለፈረስ ምቹ ነው። ስለዚህ የተሻለ ጉልበት ለማግኘት ከአህያ ይልቅ ፈረስ ይጠቀማሉ ማለት ነው። አህያ የለም። አንድ አህያ ግን አለ። አንድ ወንድ አህያ ሰፈራችን ላይ አለ። ያ ወንድ አህያ የአንድ ሰው አይደለም፣ የሙሉ የሰፈሩ ሰው ነው። በአዋጣው ነው የሚገዛው። የአህያ የተለየ እንክብካቤ ነው የሚደረግለት። እሱ የራሱ የተከለለ ሳር አለው። ማንም ያንን ሳር ማንም ከብት አይበላም። ከዛ የአህያ አይጫንም፣ አያርስም፣ እህል አይወቃም። ስራው ምንድን ነው? አንድ ነገር ብቻ ነው የሚሰራው። የሰፈሩን ሰዎች ሴት ፈረሶች ማጥቃት ነው ስራው። የእሱ ስራ ያ ነው እና የተለየ እንክብካቤ የሚደረግለት እና የአህያ ለጥቃት የደረሰች ሴት ፈረስ ሲያይ ይጮሃል። ሰዎች በቅሎ ለማስወለድ የግድ አንድ አህያ ስለሚያስፈልጋቸው አንድ አህያ ይኖራቸዋል ማለት እና የአህያ ነው የጮኸው። እኔ በዛን ሰዓት ብሎ የሳቀኝ ነው የመሰለኝ ነገር መልእክት ነው ለእኔ እንደ መልእክተኛ ነው አሁን ሳስበው። እና የአህያ ጮኸ ማለት ስለዚህ እሷ ገጠር ነች ማለት ነው። ከተማም ልትሆን አትችልም። ምክንያቱም ከተማ ሰዎች አህያ የላቸውም። ከተማ የሚመጡ የአካባቢው የገጠር ሰዎች ናቸው። የአካባቢው የገጠር ሰዎች ደግሞ አህያ ይዘው ከተማ ይመጡ። የአህያ ከተማ የሚሰራ ይመጣል። አንድ አህያ ነው ያለ፣ እሱም ሰፈር ነው። ስለዚህ አህያ ጮኸ ማለት እሷ ሰፈር ነች ማለት ነው፣ ገጠር ነች ማለት ነው፣ ከተማ አይደለች። ስለዚህ ውሸት ኮንፊርም። በማግስቱ ዲግሪዬንና ሻንጣዬን ይዤ ወደ ዩኒቨርሲቲ ላለመለስ ወደ ቤተሰብ ሄድኩኝ ማለት ነው። ናፍቀኛለች። ከሁሉ ሰው በፊት እሷን ባገኛት በጣም ደስ ይለኛል። ነገር ግን ላገኛት አልቻልኩም። በቀላሉ እንዳሰብኩት አልሆነም። መንፈስ ሆነች፣ እንተላለፋለን ማለት ነው። ገጠር ነኝ ስትለኝ እኔ ከተማ ነው። ገጠር ሆኜ ስደውላ ከተማ ነው ትለኛለች። አልተገናኘንም። በዛ መንገድ ወደ 2 ሳምንት አለፈን ሳንገናኝ ማለት ነው። የሆነ ቀን ተደዋወልን፣ ተቀጣጠርን። ከተማ ልንገናኝ ወሰን። ከጓደኞቿ ጋር ያለች አገኘኋት። ለማውራት አይመችም ወይ ደግሞ ከእሷ ጋር ጤና ማውራት እፈልጋለሁ።
እና ሻይ ቡና እያልን እናውራ አልኳትም። ብዙም ደስተኛ አይደለችም ሁኔታዋን እንደማያት፣ ግን ከጓደኞቿ ፊት አይሆንም ማለትም አልፈለገችም እና እሺ ምናምን ብለኝ ይዘን ወጣ። ከሰፈር ስንወጣ ቀጣ ገበያ ነው የሚደርሰው። የምትለኝ ነገር ነገረኝና ልጅ ምን እነግርሻለሁ እኔ የናፍቆቴን የሆዴን ለአወራሽ ነው የፈለግኩኝ እንጂ መልዕክት የለኝ። ሻይ ቡና እያልን የሆነ ቦታ ቁጭ ብለን እናወራ እንጂ አይ የምጠብቀኝ ሰው አለ አይሆን እንዳመረረች ስረዳ፣ እሺ ቢያንስ እዚህ አልጋ ገበያ ቁጭ ብለን እናወራ። አልጋ ገበያ ስላችሁ የመኝታ ቤቱ አልጋ እንዳይመስላችሁ። የከተማው ሰዎች ወይም ነጋዴዎች ሸቀጣሸቀጣቸውን እቃቸውን ዘርግተው የሚሸጡበት ከእንጨት ድርዳር የተሰራ አልጋ ይመስላል ገበያው ማለት ነው። እቃቸውን ዘርግተው ይሸጣሉ። ገበያ በሌለ ቀን ከሳምንት ሁለት ቀን ስለሆነ ገበያ አለ እና ከገበያ ፍቺ በኋላ ያ ቦታ ፍሪ ነው። የአልጋ ገበያ እንለዋለን። የአልጋ ገበያ ባዘቦት ቀንና ከገበያ ፍቺ በኋላ የቦዘን የድድ ማስጫ ሻይ ቡና እያልን እናውራ ስላት አይሆንም ስትለኝ እዛ ጋር ቁጭ ብለን ነበር እናሆነ የጋበዝኳት። እሱም ፈቃደኛ አልሆነችም። ምን አለችኝ? አይ በቃ ገጠር ስለምሄድ አብረን እንሄዳለን እያወራ እንሄዳለን አለች። ደስ ይላል። ምክንያቱም እዛ ጋር እሺ ብትለኝ ከ10-15 ደቂቃ የበለጠ ቁጭ ብላ ላታወራኝ ትችላለች። ስለዚህ አብረን ደግሞ ወደ ገጠር የምንሄድ ከሆነ ከተማ እስከ ገጠር እስከምንደርስ 2 ሰዓት ይፈጃል በእግር ማለት ነው። ስለዚህ 2 ሰዓት ሙሉ እሷን የማውራት ትላለች ማለት ነው። ጥሩ አጋጣሚ ነው። እሺ አልኩኝ፣ ተስማማሁኝ። እንደዋወል ተባብለን ተለያየን ማለት ነው። ዜን ጠበቅኳትኝ። ሰዓቱ በጣም እየሄደ ነው። እኔ ደወልኩ። ሄሎ፣ አቤት። ሰዓት እኮ በጣም እየሄደ ነው። ሄደሽዋል? እንሂድ እንጂ አደርኩ። ዋት አደርኩ? እንዴት? በቃ የማድርበት ጉዳይ ገጠመኝና አደርኩኝ እና ነገ አብረን እንሄዳለን። እደርና እደር። እኔ ከተማ በጣም ወሳኝ ጉዳይ የማድርበት ምክንያት ከሌለኝ አላድርም። ምክንያቱም ማደሪያ የለኝም። ዘመድ ቤት ነው የማድረው ወይ ጓደኛ ቤት ነው የማድረው። ሁሌ ደግሞ ዝም ብሎ አይታደርም። ስለዚህ ይከብዳል የማይሆን ነገር ማደር። ነገር ግን እሷ ነገ አብረን እንሄዳለን እደር ስትለኝ ማደር የማይሆን ነገር አይደለም። ለእኔ በጣም ትልቅ ጉዳይ ነው። ነገር ግን ይተራል። የተስፋ ላድር በረንዳ ባድረስ አብረኝ የምትሄድ ከሆነ እንዴ። ስለዚህ ተስማሙኝ። እሺ ነገ አብረን እንሄዳለን በቃ አደሩ። ደስ ባይለኝም እንደዛ ማለቷ፣ ነገር ግን ደግሞ አብሮ ከመሄዱ አይበልጥም። አደርኩኝ። ከጓደኛ ቤት ሄጄ እየከበደ ቢሆንም ፍቅር ነውና አደሩ። ሲነጋ ደወልኩኝ እንደለመደችኝ። ደህና አደርሽ? እግዚአብሔር ይመስገን። እንሂድ እንጂ ትንሽ ዝናብ ያንጠባጥባል። ዝናቡ ያባራና እንሄዳለን። ተስማማኝ። በጣም ቆየን። ዝናቡ አበርቷል። አልደወለች። እደውላለሁ ብላኝ ነበር። ዜን ደወልኩ። ስደውል ስልኩ አይነሳም። ለምን አይነሳም? ምናልባት አልሰማው ብላ ቢሆንስ? ሽንት ቤት ሄዳ ቢሆንስ? ሄዳ ቢሆንስ ይሆናል። 10 ነው ከ15 ደቂቃ በኋላ ደወልኩኝ። አይነሳም። ምክንያት ይኖራታል። ደግሜ መደወል አልፈለኩም ወዲያው። ምክንያቱም ምናልባት የሆነ ስራ እየሰራች ቢሆን እየሰማችው ነው፣ ነገር ግን አልተመቻትም፣ አላነሳችውም። በአናቱ መደወል ፋራ እንዴ ምን ትለኛለች? አይመቻትም እንጂ ለምን አታነሳም? ስለዚህ ወዲያው ደግሜ መደወል ምን ማለት ነው? ከሚመጥባት ነገር አለ እንዴ? የሚመቻት ከሆነ ታነሳዋለች እንጂ ለምን አታነሳው? ስለዚህ ወዲያው አይደወልም። አድርጌ ነው ደቂቃው መደወል። ከ30 ደቂቃ በኋላ ደውል እንዳረብሻት እና ደግሞ ወደ ቦታም ሄዳ ከሆነ ስለምትመለስ ከ30 ደቂቃ በኋላ መደወል ኖርማል። ደወልኩኝ። አይነሳም። ቻርጅ አድርገው ይሆን? ሳይለንት ሆኖባት ይሆን?
ሌላ ምን ምክንያት ሊሆን ይችላል? ስልኳን ትታ ሌላ ቦታ ሄዳ ሊሆን ይችላል። እስከምትመለስ ትጠብቃለህ። አሁንም ለአራተኛ ጊዜ ከ30 ደቂቃ በኋላ ደወልኩ። መታገስ አልቻልኩም። እዚህ ጋር ወዲያው ዘጋሁና ደወልኩ። አምስተኛው ማለት ነው። አይነሳም። ምክንያቶችን ሁሉ ዘርዝሬ ጨርሻለሁ። ሰው ሲያፈቅር እንደዚህ ነው። ለችግሩ መልካም እይታና መልካም ምላሽ ነው የሚሰጠው። እስከዛ ድረስ ፖዚቲቭ እያየሁ ነበር ይሆን። አሁንም ግን ሀሳቢ አልተቀየረም። ግን ትንሽ ከፍ ሰዓቱ በጣም ሄዷል። ስለዚህ አማራጩ ብቻ የሚሄድ ነው። ከዛም በኋላ ከቆየው ወይ ድጋሚ ማደር ነው አሊያ ቀድሜ እሄዳለሁ። ክረምት ነው፣ ደጋ ነው ብያቸዋለሁ። አካባቢው ይበርዳል፣ ጉም አለ፣ ጭጋግ ነው፣ ከመሬት ጭቃ ነው። ፎጣ ካደርኩበት ቤት ተዋስኩኝና ውስጤ እንደ እሳት ተንቀለቀለ፣ ይነዳል፣ ልቤ ጨሷል። ከላይ ብርድ ነው፣ ብርድና ሙቀት እየተፈራረቀብኝ በዛ ጭቃ መረቀው መሬት አላውቅም። ሄድኩኝ፣ ግን ተስፋ ነበር ምናልባት ሌላ ቦታ ይችላል፣ ሳይለንት አድርገው ሊሆን ይችላል፣ አለመቻት ሊሆን ይችላል። አሁን ባትደውል ማታ ትደውላለች። እኔ እኮ ስልኬን ትቼ ሄጄ ምናምን ብላ ምክንያት ማቅረብ አለባት። ሆን ብላ ካልሆነ ቢያንስ ማታ ላይ መደወል አለባት። አሁን ላይ ምንም በፍቅር ታውሬ ለነገሮች ሁሉ መልካሙን እይታ በሰጣቸውም ያን ደግሞ አልጀዘም። ከዛ በላይ ምን አይነት ምክንያት ሊሆን ይችላል? ስለዚህ ጠበቅኩ ማታ እንደምትደውል። ማታ ካልደወለች አመራለች ማለት እና ተመርቄ የሄድኩ ሰሞን ነው። እኔን የሚጠይቅ ሰው መጥቷል። ማታ ላይ መሳቅ መጫወት አለ፣ ድግስ አለ። እኔ ልቤ እሷ ጋር ነው። እሷ ነው አሰብኩት። የዋሽቺ ነበረ። አይ ወድኔ ይስጠው አልኳ። የለም እሱ ነገረኝ እንደዋሸችኝ። ከሄድኩ በኋላ ላገኛት ስሞክር ፍላጎት የላትም። ባገኘኋት ቀን ልታወራኝ ፈቃደኛ አይደለችም። አብረን እንሄዳለን ብላኝ አደርኩ አለችኝ። አደርኩ በኋላ ሚድ ስላት በኋላ አለችኝ። በኋላ ስደውል ስልኳ አይነሳም። ይሄ ሁሉ ተቀጣጥሎ ሲነበብ አትጨቅጭቀኝ ዘወር በልልኝ የሚል መልእክት ነው ያለው። አንዳንድ ሰዎች ሀሳባቸውን በቃል ሳይሆን በድርጊት ሊገልጹ ይችላሉ። ስለዚህ አልፈልግም፣ ግልጽ ነው። መደወል አለባት። ካልደወለች ግን ሆን ብላ ነው። ጠበቅኩኝ። የምኝታ ሰዓት ደረሰ። ሰዓት እየገፋ ነው። እስከዛ ድረስ አትደውል አምራለች። እንደተወች ተሰማኝ። ስልኬን አወጣው። ፎቶዎቿን ከእሷ ጋር ያለኝን ፎቶ፣ የእሷን የግሏን ፎቶ አጠቃላይ በደንብ ከውስጥ እስከሚወጣ እኔ የሰጠኋት ስልክ አይደለ፣ በእኔ ስም የወጣውን ሲሜን ጨምሬ ነበር የሰጠኋት። 94 ነው ደውለን የጠፋሁበትን ስልክ ለመዝጋት 2ን ይጫነው የምትለው ሴትዮ ጋር ስደርስ 2ን ጫን፣ ስልኩን ዝግት ሲሙን ዘጋሁት። እናንተ የሚገርማችሁ ማለት ነው የፈጠነ ሲሙን በዘጋሁት ከ15 ደቂቃ ይበልጥ ስልኩን ጠርቅመው ብሬን መልሰው የሚል ቴክስት ከማላቆጥ ስልክ ላይ ገባል። እሷ ነው የላከችው ያንን ቴክስት ማለት ነው። እና ብሬን መልሰው፣ ስለዚህ ያ ሲም ወይ የ5 ብር ካርድ ወይም ደግሞ የ10 ብር ካርድ ይዟል። እሱ ነው መልስ ለየልኝ ማለት ነው። እንዴት ልተኛ? ከዛ በኋላ አንዴ በቀኝ አንዴ በግራዬ አንዴ በጀርባዬ አንዴ በሆዴ የተገላበጥኩኝ ነጋ። ሲነጋ ሰላማዊ ያልሆነ እንቅልፍ ተኝቼ ተነሳሁ። ልክ እንደተነሳሁ እስክሪብቶና ወረቀት ይዤ ጻፍ ምን ስሜት ነበር። የልቤን መሰበር ለማን ነግረዋለሁ? ለሰው ብትነግረው ያላፈቀረ ሰው አይረዳም። አባት መጽሐፍ ጀመርኩኝ። እኔ ጽፌ አላውቅም ከዛ በፊት። ያን ቀን ግን በቃ በጣም ተጎድቼ ነበረ መሰለኝ። ወረቀቱ ይሄ ነው። ያኔ የጻፍኩት ወረቀት ሉክ
እዚህ ጋር አለ ትንሽዬ እዚህ ጋር አለ። ከዛ እዚህ ጋር ፊርማ አለ። እዚህ ጋር ፊርማ አለው አባቴ። በፊርማችን ያረጋግጥ ነው መጎዳታችን ማለት ነው። ከዛ ርዕስ አለው የጉዳቴ ማለት ነው። ርዕሱ ምን ይላል? አዛምድ ነው የሚለው። ተማሪ ነበር። ስለዚህ ስለ ፈተና ስለ ጥያቄ ምናምን ነው ሊሆን የሚችለው። ከዛ አይዘልም አዛምድ ይላል። አንብብላችሁ አይ አንቺ ሁሉ የሚረግጥሽ ምድር ስንት ነገር በውስጥሽ አምቀሽ ይዘሽ ለእያንዳንዱን ምስኪን ሐዘንና የልብ ስብራት ሞልቶ እስከሚያፈስብሽ ድረስ እስከ መቼ ትችይዋለሽ? ወደ ጥበብ ስትጠራ ይሁን። በነገሩ አንቺ በጣም ብርቱ ነሽ። ለምን ብትይኝ የኔንም እንኳ የሐዘንና የለቅሶ ሲቃ ተሸክመሽ አይታወቅብሽም፣ ችለሽበታል። እኔ ለካ ምን ሆነ ግን አትበይ። ምክንያቱም መልስ ስለሌለኝ ሳይሆን ጭራሽ የውስጤን ጩኸት አውጥቼ ብነግርሽ ጆሮሽ በምንም የመስማት ሕግ ይችላል አይቻለውም። ለምድር እኮ ነው እንደዚህ ምላት። ለምድር የኔ ውስጥ ሲነገር የድምፁ ኃይል ከጆሮሽ የመስማት የመጠን ደረጃ በላይ ነው። ከጆሮሽ የመስማት የመጠን ደረጃ በላይ ነው። አቤት አቤት! በቃ ጥበብ ጠርታኝ ማለት ይሄ ነው። እንግዲህ ልጽፍ ብዬ አቅጄ አላቅም። የመጽሐፍ ሀሳቡ የለኝም። ድንገት ጠዋት ስነሳ ነው መጽሐፍ የጀመርኩት። ስለዚህ ጥበብ እንዴት ነው የምጠራ ከዚህ ውጭ? አያቦጋለ ብላ አጠራ መቼስ። ዋው! እሺ እንጨርሰው እስኪ። እኔ ግን እንዴት እንደቻልኩበት አላውቅም። ብቻ ግራ ይገበኛል። ዓመታትን በተስፋ መኖር በጣም ግሩም ነገር ነው። ያኔ እኮ እየሳኩ ያለዛ ብዙ ዓመታትን በተስፋና ለችግሮች ሁሉ መልካም መልስና ጥሩ እይታን በማሰናዳት ኖርኳቸው ይላል። አሁን ግን በዓይኔ ሳይሆን በልቤ አለቀሱ። እሺ ያለሁበት ጠፋኝ። ልቤን የውሃ እንባ ሳይሆን ሉክ ለዓመታት ቋጥራ የኖረችውን የተስፋዋን ውሃ እንባ አለቀሰች። የተስፋዋን ውሃ እንባ አለቀሰች። እኔ ለካ እኔ ያችን ጠንካራዋና ደንዳናዋ ልቤ ተሰበረች። አይደለም ተሸነፈች ነው ተሰበረች። አሁን ያሰብኩት እሺ። በፊት ግን አንድ ሰው ሁኜ ሳለው በውስጤ ብዙ ሰዎች ሰብስቤ የያዝኩ እመስል ነበር። እንደወረደ ማለት ነው። ብዙ ሰዎች ሰብስቤ ያዝኩ። እሺ፣ አንደኛው ሲመራው፣ ሌላኛው የሚያረጋጋ፣ ሌላኛው ሲያለቅስ፣ አንዱ ደግሞ የሚያጽናና፣ የአንዱ ልብ ሲሰበር የአንዱ ልብ ደንደን ብሎ የተሰበረበትን የሚጠግን ደግሞ የአንድ ሰው ማህበርተኞች ነበሩ። አሁን ግን ያኔ ግን ማለት ነው እነዚያ ብዙ ሰዎች ሁሉ የት እንደገቡ አላውቅም። ያው ከውጭ ሲያዩኝ አንድ እንደሆን ውስጤም የተሰበረ የደከመ ተጎሳቆለ የልቡ ግን ተሰብሮበት በምርኩዝ የሚሄድ አንድ ምስኪን ሰው ሆኛለሁ። እኔም ለካ እኔ ነኝ። ብቻ እንዴት ልግለጸው? ምድርም ስንቱን እንደኔ አይነቱን ሁለት እንደ ሰማይና ምድር ተቃራኒና የማይገናኙ ነገሮችን የሚያስተናግደውንም ጨምራ ተሸክማለች። የጥያቄው ትዕዛዝ ወደ ጥያቄ ተመልሰናል። በተመሳሳይነት ሊዛመዱ የሚችሉትን አዛምድ የሚል ነበር። ያዛምድ ነገር ግን በሃ እና በለ ረድፍ ጭራሽ ሊዛመዱ የማይችሉ ይልቁንም እጅግ ተቃራኒ የሆኑ ነገሮች ነው የተሰጡኝ ይላል።
በሀ ረድፍ ፍቅር፣ በለረድፍ ጥላቻ፣ በሀ ረድፍ መፈለግ፣ በለረድፍ መደበቅ፣ እንዲሁም ትዝታና መርሳት፣ ተስፋና ጨለመ ሕይወት፣ መጓጓትና መራቅ፣ ምርቃትና እርግማን፣ ምስጋናና ስድብ። እሺ አለ ውይይትና ክርክር፣ ግልጽና ድብቅ፣ ፈላጊና ተፈላጊ ብቻ ይላል። ዘርዝሬ ለመጨረስ ባስብ ወረቀቴም ብዕሬም እንዳስጀምሩኝ እንደሚቀሩ እርግጠኛ ነኝ። ጥበብ ጠርተኛለች ማለት እኮ በቃ ይሄ ነው ያልነገርኳችሁ። ወረቀቴም ብዕሬም የጥበብ ስክሪፕት ማለት ነው። በስክሪፕት እሺ እንዲያው በአንድ ቃል ለመግለጽ በጣም አስቸጋሪና ፈታኝ የሆነ ጥያቄ ነበር። ይህን መጥፎ የሆነ ጥያቄም ለዓመታት ስታገለው ኖርኩኝ ለመስራት። ምን እኔ ብቻ ይህን ብቻ ነው ያነበብኩት እስካሁን። አዋቂ የተባልኩትን ጠየቅኩኝ፣ መጽሐፍትንም አገላበጥኩኝ። ነገር ግን ከእነሱ ሁሉ ያገኘሁት መልስ ጥያቄውን ሊያሰረኝ አልቻለም። ለነገሩ ፈጣሪ ነበረ መጠየቅ የነበረብህ ልትሉኝ ትችላላችሁ። ሳልጠይቅ ቀረሁ ብላችሁ ነው ይላል። ጠይቄያለሁ፣ ግን ደካማ ስለሆንኩኝ ምናልባት ጥያቄ ከፈጣሪ ጆሮ የሚደርስበት ምግባርና መልካም ስራ ስለሌለኝ ፈጣሪም ምላሹን አልነገረኝም ይሆናል። ጥሩ ይታ ጥሩ ነው የተመልክች። እሺ ታዲያ ይላል። ያው ታዲያ አይደለም፣ ያው ታዲያ ነው ቀይር ያለው ታዲያ ነበር ማለት ነው። ታዲያ ለዓመታት በዚያ በማይዛመድ የማዛመድ ጥያቄ ስትጨነቅ የኖረችው ልቤ እንዴትስ አትሰራ? እንዴትስ የተስፋ እንባዋን አታንባው? እንዴትስ በሩቅ ሲያዩ የነበሩ አይኖቿ አይታወቁ? እንዴትስ ተስፋን ሲሰሙና ሲያጣጥሙ የኖሩ ጆሮቿ አይደፈሩ? ይላል ጥያቄ ምልክት። እኔ አንድ ከባድ የሂሳብ ጥያቄን ለመስራት የተማሪ ነገር ተመልሼ ወደ ጥያቄ ከ2 እስከ 3 ሰዓት ድረስ ሊፈጅ ይችላል ይላል። ይህም ማለት ጥያቄውን ለመስራት ሲባል የሚፈጀውን የአጋዥ መጽሐፍትን ፍለጋ ጊዜ ጨምሮ ነው። ከ2 ሰዓት እስከ 3 ሰዓት መጽሐፍቶች የምናገላበጥበት ጊዜ ጨምሮ ማለት ነው። ምክንያቱም ጨምሮ ነው። እኔ ግን በጣም ተስፈኛ እንደሆንኩ የታወቀኝ ልቤ የተስፋ እንባዋል ባነባቸው ጊዜ ነው ይላል። ምክንያቱም ለ61320 ሰዓቶች 61320 ሰዓታት ይባል እዚህ ጋር ክፍተት ፈጥራለች። ሰዓታት ይባል ጥሩ ነበር። እሺ ለ61300 ሰዓቶች ያህል ጥያቄውን ለመስራት ለፋሁኝ። እንግዲህ ይህን ስሩት 7 ዓመት ነው ብያችሁ የለ ከተዳርኩ ጀምሬ እስከዛ ጊዜ ድረስ። ስለዚህ 7 ዓመት ሲባዛ 365 ቀን 1/4 የሚሆን ጀምሮ ሲባዛ በ24 ሰዓት ይሄ ቁጥር ይመጣል ማለት ነው። ካልኩሌት አድርጉት እስኪ። እንግዲህ በዛን ሰዓት መቼስ ካልኩሌት ሳላደርግ አልጽፍም። ልፋቴን ወድጄዋለሁ። ለዚህ ያህል ሰዓት የለፋሁት ማለት ነው። ልቤን የሰበራትና ያስለቀሳት ግን ያ ሁሉ ልፋትና ድካሜ መልስ አልባ መሆኑ ብቻ ነው። አሁንማ ልስራ ብልስ እንኳ በምን አቅሜ እሰራዋለሁ? በዛን ሰዓት ማለት ነው። እንኳንስ ይቅርና ራሱን የማይዛመድ የማዛመድ ጥያቄ ሌላ የምሰራበት አቅም ያለኝም አይመስለኝም። ማዛመዱ እንግዲህ ቅኔ ነው እዚህ ጋር ታይተናል። እሺ ሌላ ማዛመድ አልችልም እያለ ነው። አይ ማዛመድ አሁን ስረዳው ግን ከጥያቄዎች ሁሉ ከባዱ ጥያቄ ማዛመድ እንደሆነ ገባኝ። ምክንያቱም በአንድ አለማወቅ ውስጥ በትንሹ 2 ውድቀቶች አሉ። ማዛመድ ከቁጥር 1 ጋር በስህተት ምን ማዛመድ እና የመ ቦታ ደግሞ 4 ቁጥር ላይ ከሆነ ቁጥር 1ን በመውደቅ ጊዜ በተመሳሳይ ቁጥር 4ንም መውደቅ አለ።
አንዴ ሲወድቅ ሁለቴ ነው ኤክሱ። ይባስ ብሎም የሶስት መልስን መስራት ካልቻልኩ በተመሳሳይ ሌላ መውደቅ አለ። ጠቀሱ ቁጥሮች 1 4 3 በወቅቱ 143 የፍቅር ቁጥር እንደሆነ አቅ ነበር። በወቅቱ ነው ሊሆንም ላይሆንም ይችላል። ከዛ አንጻር ነው ጥበብ አይደለ? ዝም ብለህ ቁጥር አታስገባም። ዝም ብለህ በምክንያት ነው ማድረግ ያለብህ። ብቻ ማዛመድ የጥያቄዎች ሁሉ ከባዱ ጥያቄ ነው። አይ ማዛመድ ይላል። ቢሆንም ግን ምድርን ብዙ ምሁራን ስላሉ የማዛመድ ጥያቄን ጥንቅቅ አድርገው መስራት የሚችሉ አይጠፉም። እኔም ለዚሁ የማዛመድ ጥያቄ ምሁር ነበሩ ብል አይበዛም። ምክንያቱም ለ61320 ሰዓቶች ያህል ለመስራት ባደረግኩት መውጣትና መውረድ ብዙ ነገርን አውቄበታለሁ። መጨረሻም ሲገባኝ መግባቱ ጥሩ መልስ ያለማግኘት ምክንያት አለመቻሌ ሳይሆን የጥያቄ አውጪው መምህር ስህተት እንደሆነ ተረዳሁ። እዚህ ጋር መምህራን በጣም ይቅርታ እንድታደርጉልኝ እጠይቃለሁ። ልጁ በዛን ሰዓት በፍቅር በጣም ተጎድቷል እና በዛን ሰዓት ስለ መምህር የጻፈው ነገር ጥሩ አይደለም። እንደ አይጻፍ እና ይቅርታ ይቅር ነው። ለካስ ተማሪም በአስተማሪ ስህተትና አለማወቅ የማያውቅ ደንቆሮ ይባላል። አይ ምስኪኑ ተማሪ ስንቱን አረስክ፣ ዘራህ፣ ቆረጥክ፣ ፈለክ፣ ወጣህ፣ ወረድክ፣ በትነህ ሰበሰብህ፣ ግን ምን ዋጋ አለው? አስተማሪህ መሃይም ሆኖ አፎበት አንተ ይላል የመጨረሻው መሃይም ተባልክ። አስተማሪህ ሳይገባው ቀርቶ አንተ የማይገባው ተባልክ። አይ ምስኪኑ ተማሪ አይዞህ፣ የኔና የአንተ መልስ ትክክል ሊሆን የሚችለው ያን የፍቅር መምህር ያገኘን ጊዜ ነው። ያኔ አንተም የለፋኸውን ያህል መልካም ፍሬ ታፈራለህ። እኔም ያ የፍቅር መምህር መዛመድ የሚችል የማዛመድ ጥያቄ በሰጠኝ ጊዜ ማዛመድ እችላለሁ ይላል። አይ አንተ መምህሬ መዛመድ የማይችል የማዛመድ ጥያቄ ሰጠኝ፣ 61300 እንቁ ሰዓቶች አባክንክብኝ። አይ ማዛመድ ይልና 3 ቃል አጋኖ አለ በየዓለም ዘውድ ይታየው ሐምሌ 2010 ዓመተ ምህረት ፊርማ እያጻፍኩኝ በቃ በዛ ሰዓት ጠዋት ተነስቼ ጻፍኩኝ። በዚህ ልክ ነው በወቅቱ ማለቱ የተጎዳሁት የተሰማኝ። ከምድር ተነስቼ እንዲጽፍ ያደረገኝ የመጎዳት ነገር ነው። ያፈቀረው ሰው የሚጎዳው በጣም ከሆነ ያፈቀረ ሲጎዳ ያ ሰው ሲጎዳው በጣም ነው የሚጎዳ። እንዲሁ ፍቅሩ ቀላል ከሆነ ሲጎዳ ቀለል ያለች ጉዳት ነው የሚጎዳ። ስለዚህ እኔ በጣም ወዳትና ፍቅራት ነበር፣ በጣም እጓጓ ነበር እሷን ለማግኘት። ግን ይህን ለማግኘት ፍላጎት ሳይኖራት ሲቀር በጣም ተጎዳውና በጣም ጻፍኩኝ። የሆነ ሆነና ወደኋላ 7 ዓመታትን አሰብኳቸው። ያለፉትን በጣም ብዙ ነገር ብዙ ዋጋ ከፍያለሁ። አሁን ልፋቴ በቃ ዜሮ ሆኖ መቅረቱ ነው አይሆንም ማለት 7 ዓመት ልፋቴ እሷ ከስሬያለሁ። ነገር ግን ይህንን ታሪኬን ወደ መጽሐፍ ቀይሬ በዛ አተርፋለሁ። እሷ የከሰርኩትን ለመጽሐፍ አተርፋለሁ ብዬ ወሰንኩ። ከባድ ውሳኔ መጽሐፍ ልጽፍ ማለት ነው። ይህን ስለጻፍኩ መጽሐፍ ቀላል መሰለኝ ብዛን ሰዓት ፍቅር ነው የሚያዘልለው ዳገት የሚያስጨንቀው። ከዛን ሰዓት በፊት እኮ እኔ ከአካዳሚክ ቡክስ ውጭ ሌላ መጽሐፍ አንብቤ አላውቅም። እንዲሁ አለማንበብ ፍጹም ላለማድረግ 2 መጽሐፍት አንብቤያለሁ። አንድ መጽሐፍ
ድምፅ በኦዲዮ ሰምቻለሁ። ያነበብኳቸው መጽሐፍት አንደኛው የዶክተር አለማየሁ ዋሴ መጽሐፍ እመጓ 5ኛ ዓመት እያለሁ ነበር። አንደኛው መጽሐፍ ደግሞ የይስማዕከ ወርቁ ዴርቶ ጋዳ በድምፅ የሰማሁት ይታወቃል። የክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር ነው። 3ኛ ዓመት ሆኜ ነው ያዳመጥኩት። ከዛን ሰዓት በፊት ምንም አንብቤ አላውቅም። በወቅቱ ሙሉ በሙሉ ታሪኩ አልገባኝም። ነገር ግን ከዛን ሰዓት በፊት አንብቤ ካለማወቅ አንጻር ትልቅ እውቀት ነው የገባኝን ያህል የገባኝ ፓርት በልቤ ውስጥ ቀርቷል ታሪኩ እና ምን ብዬ ነው ያሰብኩኝ፣ ፍቅር እስከ መቃብር ልብ ወለድ ላይሆንም እኮ ይችላል። ሰውየው የራሱ ያለፈበት ታሪክ ሊሆን ይችላል። እኔ ግን እንዴት እየወሰንኩኝ ፍቅር እስከ መቃብር መጽሐፉ ደግሞ በጣም የሚወደድ መጽሐፍ እኔ የራሴ ከሰብለ ወንጌልና ከበዛብህ የማያንስ ታሪክ አሳልፌያለሁ። ስለዚህ ከራሴ የእውነተኛ ታሪክ ተነስቼ ልክ እንደ ፍቅር እስከ መቃብር የሚወደድ መጽሐፍ ይጽፋል፣ በእሱ የከሰርኩትን በዚህ አተርፋለሁ ብዬ ወሰንኩ። ከባድ ውሳኔ ሳነብላችሁ 2010 ይላል አይደለም? አሁን 2018 ላይ ነኝ። ከ8 ዓመት በኋላ መጽሐፍ ይደረስ መጽሐፍ ብላችሁ ታስባላችሁ? ይቻላል። እንደዛ ብዬ ከወሰንኩ ዓመት በኋላ መጽሐፍ ጻፍ መጽሐፍ ጻፍ ርዕሱ ስውር ወግ ይላል። የዓለም ዘውድ ይታየው ኅዳር 2015 ዓመተ ምህረት ይላል። የሰው ልጅ አንድን ነገር ከልቡ አጥብቆ ከሻተው የመፈጸሚያ ጊዜው ሊርቅና ሊዘግይ ይችላል እንጂ ማድረግ ማሳካት ይችላል። ስለዚህ ታሪክ የተሰማችሁን ስሜትና ስለ መጽሐፉም ማወቅ ከፈለጋችሁ ቀጣይ ቪዲዮ በምን መንገድ መስራት እንዳለብኝ ሀሳባችሁን ኮሜንት ላይ አጋሩ። ታሪኩ የተመቻችሁ ደግሞ በላይክ ስሜታችሁን ግለጹልኝ። በነገራችን ላይ ይሄን ቪዲዮ ስሰራ ይህ ቻናል ማለት ንጉስ ቲዩብ 2 ሰብስክራይብ ነበሩ። አንደኛው እኔ ነኝ፣ ሌላኛው ደግሞ እኔ ነኝ በሌላኛ ኢሜይሌ ማለት ነው። አሁን እናንተ እያያችሁ ባላችሁበት ሰዓት ስንት ሰብስክራይበር አለ? አሁንም 2 ነው። ይህንን ቪዲዮ አይታችሁ ሰብስክራይብ ያደረጋችሁ በ7 ዓመት ፍቅሬ ልቤ በተሰበረ ሰዓት ከጌታችሁ ልቤን እንደጠገናችሁልኝ ነው የምቆጥረው። ፕሌስ ሰብስክራይብ ወንድም፣ ስንተኛ ሰብስክራይበር ነህ? ሰብስክራይብ አድርግና ስንተኛ እንደሆነ ኮሜንት ላይ ቆጥሯል። አቴስ ስንተኛ ሰብስክራይበር ነሽ? ሰብስክራይብ አድርገሽ 3ኛዋ ከሆንሽ 3 ብለሽ ኮሜንት ላይ ይመቻችሁ። ቀጣይ በሌላ ታሪክ እንገናኝ። እወዳችኋለሁ።